ንጉሥ ተክለ ሃይማኖት የጦርነቱን መልእክት የላኩት በሁለት ሰዎች በአፍ ነበር እንዲሰማ። ደብዳቤ ከሆነ ለብቻ አንብበህ ትቀደዋለህ፣ በቃል የሆነ ከሆነ ሁሉ ይሰማዋልና አለመዋጋት አትችልም። ስለዚህ ግጠመኝ አሉ በእብሪት። ሚኒሊክ ጠብቀኝ እመጣለሁ ብለው መለሱ። የጦርነቱ ቀን ጎጃሞች ሸዌ ተኩስ አይችልም የሚል ማደናገሪያ ሰምተው ነበርና እያቀራሩ እየፎከሩ ነበር የመጡት። ሚኒሊክ በሁለቱ ጦሮች መሃል የነበረች ዱር ላይ ጦራቸውን ተኝቶ እንዲጠብቅ አዘዙ። ሰላም ጤና ይስጥልን። እንዴት ናችሁ የተከበራችሁ ተከታታዮቻችን? ይህ ነበር ሚዲያ ነው። በነበር ሚዲያ ለዛሬያችን ፋይዳ ያላቸው ታሪኮችን እንጨዋወታለን። ለዛሬም በይህም ነበር መሰናዶ ታሪካዊውን የእምባቦ ጦርነትን እናነሳለን። ከሰሞኑ በርካታ ታሪካዊ ጉዳዮች እየተከናወኑ አልፈዋል። በተለይ ግንቦት በርካታ ታሪካዊ ክስተቶችን አስተናግዳ ያለፈች ወር ነች። ብዙ ጊዜ ትኩረት ሳይሰጠው የሚታለፈው ግን ግንቦት 30 በታሪካችን ሆኖ ያለፈው ታሪካዊ ጦርነት ነው። የእምባቦ ጦርነት። የእምባቦ ጦርነት በዳግማዊ አጼ ምኒልክና በጎጃሙ ንጉሥ ተክለ ሃይማኖት መካከል የተካሄደ ጦርነት ነው። ግንቦት 30 1874 ዓመተ ምህረት የተከናወነ ጦርነት ነው። ይህ ጦርነት የአጼ ምኒልክን የዲፕሎማሲ አቅም ራስን የመግዛት ልዩ ተፈጥሮ ያሳየ ሲሆን ከዚህ በኋላ ለሚቀጥሉት 100 ዓመታት ጎጃም ለሸዋ ታማኝ ሆኖ የቀጠለበት ሁኔታ የፈጠረ ክስተት ነው። ይህ ጦርነት ንጉሥ ምኒልክ በጦርነቱ ላይ ቆስለው የተማረኩትን ንጉሥ ተክለ ሃይማኖትን እንደ ጠላትና ተሸናፊ ሳይሆን እንደ ወንድምና ጀግና ተፎካካሪ አይተው ቁስላቸውን እያጠቡ አስታማው አድነዋቸዋል። ከጦርነቱ የተረፈውን የጎጃም ጦርም ስንቅ ሰጥተው ወደ አካባቢው ሸኝተውታል። የጎጃሙ ንጉሥ ከዳኑ በኋላ ንጉሥ ምኒልክ ተክለ ሃይማኖትን አንተ ብትሆን ብትማርከኝ ምን ታደርገኝ ነበር ብለው ጠየቋቸው። ንጉሥ ተክለ ሃይማኖትም ለምን ዋሻለሁ እገድልህ ነበር፣ አንተ ግን እንደ እናት ነህ፣ አንተማ እምዬ ነህ ብለው መልሰውላቸዋል። ይህ ባረመኔነት ከሚታማ ዘመን የማይጠበቅ ትልቅ ስልጣኔ ነው። ዛሬ እምባቦ ታሪክንና ከእምባቦ ጋር ተያይዞ ያሉ ከእምባቦ ልንወስዳቸው የሚገቡ ትምህርቶችን እያነሳን ከተለያዩ ምንጮች እያጣቀስን ያዘጋጀነውን መሰናዶ እያቀረብንላችሁ እንቆያለን። እስከ መሰናዷችን ፍጻሜ አብራችሁ እንድትቆዩ ነው የምንጋብዘው። ለቻናላችን አዲስ የሆናችሁ ቤተሰብ እንድትሆኑና ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንድታደርጉ በአክብሮት እንጠይቃለን። መልካም ጊዜ።